የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካ ጦር ይግባልኝ እያሉ መጠየቃቸውን ቀጥለዋል። ለአሜሪካው ፕሬዝዳንት ዶናልድ ትራምፕም በይፋ ጥያቄውን ስለማቅረባቸው ተሰምቷል። ነገሩን ከፍ አድርገውም አሜሪካና እኛ የሚገባውን የአሜሪካን ጦር በተመለከተ እየተነጋገርን ነው ብለው ማወጃቸው መነጋገሪያ ሆኗል። ትራምፕ ከዚህ ቀደም ሲያራምዱት ከነበረው አቋም ዘነፍ ብለው ይህንን ያደርጋሉ ወይ የሚለው ጥያቄ ምልክት ውስጥ እንዳለ ሆኖ ዜሌንስኪ ግን ሐሳባቸውን በአደባባይ መናገር ጀምረዋል። ሌሎች የኔቶ ሰዎችም የአሜሪካ ጦር ካልገባ ሞተን እንገኛለን እያሉ ይገኛሉ። በሌላ በኩል ፔንታገን ወደ እስራኤል ከላካቸው የጦር መሳሪያዎች መካከል ቁጥራቸው ቀላል የማይባሉቱ በአግባቡ ክትትል ሳይደረግባቸው እንደቀረ ተነግሯል። አንዳንድ መገናኛ ብዙሃን ደግሞ በትንሹ 4 ሚሊዮን የሚሆን ጥይት ወደ እስራኤል ይድረስ አይድረስ፣ እስራኤል ትጠቀምበት አትጠቀምበት፣ ከእስራኤል እጅ ይውጣ አይውጣ አይታወቅም ብለዋል። ፔንታገን ከባድ የሆነ የጦር መሳሪያ የቁጥጥር ስርዓት አለኝ ቢልም ወደ አጋሮቹ የሚልካቸው የጦር መሳሪያዎች ግን እምጥ ይግቡ ስምጥ አይታወቅም እየተባለ ይገኛል። ኮንግረሱም በዚህ ጉዳይ ላይ ተቆጥቶ ጠላቶቻችንን ልታስታጥቁ ከጅላችኋል እያለ የፔንታገን ባለስልጣናትን መነዝነዝ ጀምሯል። እንዲሁም የተባበሩት አረብ ኤምሬትስ ወታደሮች ከየመኑ አየር ማረፊያ ከመውጣታቸው በፊት ያደረጉት ድርጊት ብዙዎችን እያነጋገረ ይገኛል። የኤምሬትስ ወታደሮች አቃጥለውታል የተባለው ሰነድ ልዩ ትኩረትን ስቧል። በሳውዲና በኤምሬትስ መካከል ያለው ፍጥጫ ውስጥ ለውስጥ ሲብላላ ቆይቶ አሁን መፈንዳቱ ሌሎች ብዙ ጣጣዎችን እያመጣ ይገኛል። ሳውዲ ትዕግስቴ ተሟጧል እያለች ነው። ዝምታዬ በቅቷል፣ ከዚህ በኋላ እሳት አነሳለሁ ብላለች። ኤምሬትስ ነገሮችን ለማደባበስ እየሞከረች ነው የሚልም ትችት ቀርቦባታል። አካባቢው በከፍተኛ ውጥረት ተሞልቷል። የትም ስንሄድ በጋራ እንዝመት ሲሉ የነበሩት ሁለቱ አገራት አሁን ወዳልታሰበ አቅጣጫ ሄደዋል። የአሜሪካ አጋሮቹ ከዚህ በኋላስ ወዴት ይሄዳሉ እየተጠየቀ ያለ ጥያቄ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካ ጦር በዩክሬን የሚገባበትን ሁኔታ ከትራምፕ ጋር መክሬበታለሁ ብለዋል። የአሜሪካው ፕሬዝዳንትና እኔ በዚህ ጉዳይ ላይ መክረናል ያሉት ዜሌንስኪ ወታደሮቹ የእነርሱ ስለሆነ እንዴት አድርገው እንደሚያስገቧቸው የሚወስኑት እነርሱ ይሆናሉ ብለዋል። ቮሎዲሚር ዜሌንስኪ ይህንን እየተናገሩ እንደሚገኙ የዘገበው ደግሞ የእንግሊዙ ቴሌግራፍ ነው። አሜሪካ የደህንነት ዋስትና ትስጠኝ ብላ ጥያቄ እያቀረበች የምትገኘው ኪየቭ ከተዘረዘሩ የዋስትና አማራጮች መካከል የአሜሪካ ጦር ወደ ዩክሬን ይግባ የሚል ሐሳብ እንዳለም እየተነገረ ይገኛል። ከዚህ ቀደም ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምንም ተአምር ይህ አይታሰብም፣ የአሜሪካ ወታደሮች ጫማ የዩክሬንን መሬት አይረግጥም ማለታቸውና ጉዳዩን አጽንኦት ሰጥተው መናገራቸውም የሚታወቅ ነው። ሩሲያም የአሜሪካም ሆነ ሌላ የኔቶ ኃይል የዩክሬን ምድርን ከረገጠ ታዲያ የደህንነት ችግራችን እንዴት ይቀረፋል? እኛ እኮ ኔቶ ድርሽ እንዳይልብን ብለን እየጠየቅን ነው። ጭራሽ ጦር ሰራዊቱን ይዞ አፍንጫችን ስር ይምጣ ማለት ምን ማለት ነው የሚል ጥያቄ በሩሲያ በኩል እየተጠየቀ ይገኛል። ቭላዲሚር ፑቲንም መንግስታቸውም ይህንን ጉዳይ እንደ ቀይ መስመር እንደሚያየው የተረጋገጠ ነው። አውሮፓ እንኳን ወታደሮች አዋጥቼ ወደ ዩክሬን ልላክ ሲል ሞስኮ በቁጣ ነው ይህንን ጉዳይ የተቃወመችው። የአሜሪካ የሰላም አስከባሪ በዩክሬን ሊገባ ይችላል የሚለውን ጉዳይ በተመለከተ አርቢሲ ዩክሬን እንደዘገበው ዜሌንስኪ የአሜሪካ ጦር የአሜሪካ ነው፣ ውሳኔው የእነርሱ ነው ማለታቸው ተሰምቷል። በእርግጥ ይህንን ጉዳይ ከፕሬዝዳንት ትራምፕ ጋር እየመከርንበት እንገኛለን፣ እንዲሁም ከአውሮፓ የተውጣጣ ጦር ይገባል አይገባም የሚለውንም ጉዳይ በተመለከተ ተነጋግረንበታል ብለዋል ዜሌንስኪ። ከሰሞኑ ፍሎሪዳ ተገኝተው ከትራምፕ ጋር የመከሩት ዜሌንስኪ በዚህ ጉዳይ ላይ ትኩረት አድርገው እንደነበር የዩክሬን መገናኛ ብዙሃን ተናግረዋል። የፖላንዱ ጠቅላይ ሚኒስትር ዶናልድ ታስክም ተመሳሳይ አስተያየት ሰጥተዋል።
አሁን የአሜሪካ ዝግጁነት ጉዳይ እየተነጋገርንበት ያለው ጉዳይ ነው። የዜሌንስኪና የትራምፕ ውይይት በዚህ ጉዳይ ላይ ትኩረት ያደረገ ነበረ። የአሜሪካ ጦር በዩክሬን ይገባል አይገባም የሚለውንም ጉዳይ ሲመክሩበት ቆይተዋል ብለዋል ዶናልድ ታስክ። የአሜሪካው ፕሬዝዳንት በይፋ የእነዚህን መሪዎች ንግግር በተመለከተ መግለጫ ባይሰጡም ከዚህ ቀደም ግን በፍጹም አይሆንም የሚል አቋም ሲያራምዱ እንደነበር የሚታወቅ ነው። ከፎክስ ጋር ቆይታ የነበራቸው ትራምፕ ከወራት በፊት እንዲህ ብለው ነበር። እኔ ፕሬዝዳንት ነኝ፣ ይህንን አረጋግጥላችኋለሁ። ዓላማዬ ጦርነቱ እንዲቆም ነው። የአሜሪካ ጦር ወደዚያ የሚገባበት ምክንያት የለም ብለው ነበር። ሩሲያ ኔቶ በየትኛውም አይነት ቅርጽ ሆነ አደረጃጀት ስንት ዋጋ በከፈልኩባት ዩክሬን አይገባም እያለች ትገኛለች። በሌላ በኩል ፔንታገን እና የኦዲት ሪፖርቱ መነጋገሪያ ሆኗል። የአሜሪካ የጦር መሳሪያዎች ወደ ተለያዩ የዓለማችን አካባቢዎች ሲላኩ በርካታ ክፍተቶች እንደተፈጠሩ ነው የታወቀው። ፔንታገን የጦር መሳሪያዎቹን በአግባቡ እየተቆጣጠረ ስላለመሆኑም ተሰምቷል። በትንሹ ወደ እስራኤል ከሄዱ የጦር መሳሪያዎች መካከል 4 ሚሊዮን እና ከዚያ በላይ የሚሆኑ ጥይቶች እስራኤል ምድር ይግቡ አይግቡ አላወቀም። ከእስራኤል እጅ ወጥተው ወደ ሌሎች ይተላለፉ አይተላለፉ የሚያውቀው ነገር የለም፣ ማረጋገጫ አላገኘም ነው የተባለው። የጋዛ ጦርነት ከተነሳ አንስቶ አሜሪካ ለእስራኤል 13.4 ቢሊዮን ዶላር ወታደራዊ እርዳታ የሰጠች ሲሆን የጋዛው ጦርነት ከተነሳ ጊዜ አንስቶ ከሰጠችው ወታደራዊ እርዳታ መካከል 13.4 ቢሊዮን ዶላር የሚሆነው ለኦዲት በታጨበት ሰዓት የአሜሪካ መንግስት ያገኘው ተገቢ ማስረጃ አልነበረም ነው የተባለው። ምንም እንኳን አብዛኛው የጦር መሳሪያ በእስራኤል እጅ ገብቶ ለውጊያ ጥቅም ላይ እንደዋለ የሚገመት ቢሆንም አንዳንድ የጦር መሳሪያ ስርጭቶችን በተመለከተ ፔንታገን በቂ መረጃ እንዳላገኘ ነው የታወቀው። በተለይ የጋዛ ጦርነት ከተነሳ አንስቶ ወደ እስራኤል ከተላኩ የጦር መሳሪያዎች መካከል በዝርዝር የትኞቹ የጦር መሳሪያዎች ደርሰዋል አልደረሱም የሚለውን ጉዳይ በተመለከተ በማስረጃ የተረጋገጠው 44 በመቶ እንደሆነ ነው ዲፌንስ ኒውስ የዘገበው። ከጦርነቱ በፊትም ክፍተት ቢኖርም ቢያንስ ከዚህ የተሻለ ቁጥር አሜሪካ ነበራት። 69 በመቶ የሚሆነው ከአሜሪካ ወደ እስራኤል የሚገባው የጦር መሳሪያ በትክክል ከየት ተነስቶ የት እንደገባ አሜሪካ ማረጋገጥ ችላ ነበር። አሁን ግን 44 በመቶውን ብቻ ነው ማረጋገጥ የቻለችው። ከ4 ሚሊዮን በላይ የሚሆን ተተኳሽና መሰል ጥይትም በአግባቡ ክትትል እንዳልተደረገበት ነው የታወቀው። በ42 ዙር የተላለፉ የጦር መሳሪያዎች ክትትል ሳይደረግባቸው እንደቀረና ፔንታገንም በቂ መረጃ ሳይዝ እንደቀረ ዘገባው ጠቁሟል። የኮንግረስ አባላትም ይሄ ነገር እንዴት ሊፈጠር ቻለ? ጠላቶቻችን እጅ የጦር መሳሪያው ቢገባም እኮ አናውቅም እያሉ እየሞገቱ ይገኛሉ። ፔንታገን ደግሞ በቂ የሰው ኃይል አልነበረኝም፣ ጋዛ የነበረው ጦርነት ለእስራኤልም ለእኛም ፋታ አልሰጠንም፣ እንዲህ አይነት ክፍተቶች የተፈጠሩት በዚህ ምክንያት ነው ብሎ ነገሩን ለማለሳለስ ቢሞክርም የኮንግረሱ ቁጣ ግን በቀላሉ ሊበርድ አልቻለም። በመጨረሻም የኤምሬትስ ጉዳይ አሁንም መነጋገሪያ ሆኗል። አልራያን የተባለውን አየር ማረፊያ የኤምሬትስ ወታደሮች ከመልቀቃቸው በፊት ያቃጠሏቸው ሰነዶች ጉዳይ ልዩ ትኩረትን ስበዋል። አልቁድስ አልአረቢ እንደዘገበው የኤምሬትስ ወታደሮች ከአየር ማረፊያው ከመልቀቃቸው በፊት በርካታ ሰነዶችን አቃጥለው ነው የሄዱት። እነርሱ የሚደግፏቸው የደቡብ የመን የሽግግር ካውንስል ወታደሮችም እንዲሁ ቦታ ለመልቀቅ እንደተገደዱ ነው የታወቀው። ነሃብ የተባለውን የጦር ካምፕ ጋይል ቢንያሚን የተባለው ግዛት ውስጥ የሚገኘው ነሃብ ካምፕ ውስጥ ሰፍሮ የነበረው የደቡብ የመን ተገንጣይ ቡድን ዋዲ ሄርዳሙት በተባለችው ግዛት ውስጥ በምትገኘው ሴዩን እንደገባ ነው የተነገረው። ከሁቲዎች የተረፈውን አካባቢ በኤደን ሆኖ የሚያስተዳድረው የየመን መንግስት አሁን የደቡብ የመን ሽግግር ካውንስል ተብሎ በሚጠራው ቡድን አማካኝነት ከፍተኛ ፈተና ውስጥ እንደገባ ይታወቃል። ይህንን የመገንጠል ሀሳብ ያለውን ቡድን ደግሞ የተባበሩት አረብ ኤምሬትስ ትደግፈዋለችና በዚያ በኩል ሳውዲ የኤደኑን መንግስት ይዛ ፍጥጫ ውስጥ ገብተው ፍጥጫቸው ወደ እሳት ተቀይሮ አካባቢው እንደታመሰ የሚታወቅ ነው። ከሰሞኑም የደቡብ ሽግግር ካውንስልን ለመርዳት የተባበሩት አረብ ኤምሬትስ
ፉጃራ ከተባለችው የጠረፍ ከተማዋ ያንቀሳቀሰችው መርከብ ለሽግግር ካውንስሉ እንዲደርስ የታሰቡ የተለያዩ የጦር መሳሪያዎችን ይዞ እንደነበር ተሰምቷል። ከፉጃራ ተነስቶ ወደ የመን ከመጓዙ በፊት ግን አቅጣጫ ጠቋሚውን በማጥፋት ለመሰወር የሞከረ ቢሆንም የጦር መሳሪያዎቹ ሙካላ ወደብ ሲያርፉ የሳውዲ ጦር በወሰደው የአየር ጥቃት ከፍተኛ ጉዳት እንደተስተናገደ የሚታወቅ ነው። በዚህ አኩርፋና ደንግጣ የመንን እለቃለሁ ያለችው ኤምሬትስ የተለያዩ ክሶች እየቀረቡባት ይገኛሉ። በተለይ ሳውዲ አረቢያ እስካሁን ታግሻለሁ፣ ከእንግዲህ ትዕግስቴ ተሟጧል እያለች ትገኛለች። በየመን ጦርነትና በዋሽንግተን ፖስቱ ጸሐፊ ጀማል ካሾጂ ግድያ እንዲሁም ከኳታር ጋር በገባችበት ውዝግብ ከፍተኛ የስም መጠልሸት ደርሶባት የነበረችው ሳውዲ አረቢያ ነገሮችን ለማለሳለስ በርካታ እርምጃዎችን ስትወስድ ቆይታለች። ሴቶች መኪና እንዲነዱ በማድረግ የምዕራቡን ዓለም ልብ ለማማለል ሞክራለች። ከነዳጅ ጥገኝነት ለማውጣትም ዘመናዊ ኢኮኖሚና የቴክኖሎጂ ከተማዎችን ለመገንባትም ጥረት እያደረግኩ ነኝ ባይ ነች። ከኳታር ጋር ዲፕሎማሲያዊ ግንኙነቷን መልካም አደረገች። ከ2 ዓመት በፊት ደግሞ ከኢራን ጋር መደበኛ ግንኙነቷን ቀጠለች። በአካባቢው ሰላም እንዲሰፍን የተለያዩ ጥረቶችን እያደረግኩ ነው አለች። ከሁቲዎች ጋር እንኳን ፊት ለፊት ላለመጋጨት በኦማን አማካኝነት ሽምግልና እየተላላከች ነገሩን ለማለሳለስ ሞክራለች። ይሁንና የተባበሩት አረብ ኤምሬትስ በቀጠናው የምትፈልጋቸውን ነገሮች እንዳታሳካ እያደረገቻት ስለሆነ በዚህ ተቆጥታ ትዕግስቷ ተሟጦ ተኩስ እስከ መተኮስ ደርሳለች ይላል አንድሪያ ክሬግ የተባለ የቀጠናው ተንታኝ። በተለይ የየመን ጉዳይ የበለጠ እያበሳጫት መጣ የሚለው ተንታኙ የመን ለአቡ ዳቢ የቼዝ መጫወቻ ስፍራ ልትሆን ትችላለች፣ ለሪያድ ግን ጓሮዋ ነች፣ ጎረቤቷ ነች ይላል። በጎረቤቷ ላይ የሚደርሰው ነገር ደግሞ በየትኛውም አይነት ሁኔታ በቀጥታ እሳቱ ስለሚመጣባት ፈጠን ያለ እርምጃ መውሰድ ስለነበረባት እርምጃዋን ወስዳለች ሲልም ይገልጻል። በሱዳን እየተካሄደ የሚገኘውን ጦርነት በተመለከተ ዶናልድ ትራምፕ ጋር ሄደው ጭምር ኤምሬትስን አስቁሟት ብለው ፕሬዝዳንቱን የጠየቁት የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ከዚህ ቀደም ወዳጃቸው ከነበሩት መሐመድ ቢን ዛይድ ማለትም ከኤምሬትሱ መሪ ጋር ቁርሻቸው የበለጠ እየሰፋ መጥቶ አሁን እዚህ ችግር ውስጥ ተዘፍቀው ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።